ሰላም ውድ የቻናል ተከታታዮች እንዴት ናችሁ? ዛሬ ምርጥ የሆነ አፕሊኬሽን ይዤላችሁ መጥቻለሁ። አዲስ ልክ እንደ ቲክቶክ ላይቭ ላይ ገብታችሁ ብር መሰሩበት አዲስ አፕሊኬሽን ነው። ቲክቶክ ላይ በጣም ብዙ ፎሎወር፣ በጣም ብዙ ስትራገር ይፈልጋል። ይሄኛው ግን ገብታችሁ ላይቭ ላይ ተቀምጣችሁ ሰዎችን ስለ አፕሊኬሽኑ ማስረዳትና አፕሊኬሽኑ ላይ ሰዎች ተጠቃሚ እንዲበዙ የማድረግ ስራ ነው የምትሰሩት ማለት ነው። እንዴት ነው? የመጀመሪያ ተጠቃሚዎች በጣም ብዙ ይጠቀማሉ ነው የሚባለው አይደል? መጀመሪያ የሆነ ነገር ሲመጣ የመጀመሪያ ሰዎች ናቸው የሚጠቀሙት። ስለዚህ መጀመሪያ ላይ ገብተን በደንብ ለመጠቀም የሚለው ነው። ቴሌግራም ቻኔል ላይ አፕሊኬሽን አስቀምጥላችኋለሁ። ገብታችሁ ዳውንሎድ አድርጋችሁ መጠቀም ነው ማለት ነው። ወይ ደግሞ ስቴፑን በሚቀጥለው ቪዲዮ አሳያችኋለሁ። ግን አፕሊኬሽኑን ከሌላ ቦታ ቀጥታ ሄዳችሁ ዳውንሎድ ለማድረግ እንዳትሞክሩ። እኔ ማስቀምጥላችሁ ቴሌግራም ቻናል ላይ ገብታችሁ ዳውንሎድ አድርጉት። ወይ ደግሞ እኔ ማስቀምጥላችሁ ሊንክ ተጠቅማችሁ ዳውንሎድ አድርጉት። ይሄ ለምን ይጠቅማችኋል? አንደኛ አፕሊኬሽኑን የምንሰራው ወይ ደግሞ ስራው የምንሰራው እንደ ግሩፕ ነው። እየተነጋገረን እየተጋገዘን እንዴት ነው ብዙ ሰዎች እኔ ጋር ሲመጡ፣ ለምሳሌ እኔ ዩቲዩብ ላይ ብዙ ሰዎች ምናልባት ኢንጌጅመንት ላገኝ እችላለሁ። ስለዚህ እኔ ጋር ሰዎች በብዙ ቁጥር ጥቅም የለውም። ስለዚህ ለእናንተ አካፍላችኋለሁ ማለት ነው። ሰዎችን ወደ እናንተ ሪፈር አደርግላችኋለሁ። ስለዚህ በሪፈራል አንድ ትጠቀማላችሁ። ሁለተኛ እንደ ግሩፕ ስንገባ ላይቭ ላይ በዛ ማለት ኦፖርቹኒቲ ይኖረናል ማለት ነው። እኔ እናንተን ሪፈር ሳደርጋችሁ እጠቀማለሁ። እውነት ለመናገር እናንተም እኔ ኢንጌጅመንት ስለማገኝ ቲክቶክ ላይም ዩቲዩብ ላይም ሰዎችን ስለማገኝ የነዛን ሰዎች እኔ ከሚበዙ ለእናንተ ሪፈር አደርግላችኋለሁ። እኩል ተጠቃሚ እንሆናለን ማለት ነው። ሌላው ሴቶችን በደንብ ያበረታታል የአፕሊኬሽን። ሴቶችን ለምን የሚያበረታታው? ምናልባት ሴቶች አትራክቲቭ ናቸው ብሎ ስለሚያስብ ሊሆን ይችላል። ሴቶች ላይ በተቀመጡ ቁጥር ቲክቶክ ላይም ሌሎችም ላይ እንደምናየው ሰዎችን የመሳብ ወይ ደግሞ ሴቶች ሲሆኑና ወንዶች ሲሆኑ ላይቭ ላይ የሚገቡ ሰዎች አንድ አይደሉም። ይህንን አናላይቲክስ ሰርተው ነው ለሴቶች የሚሰጡ ሪዋርዶችን ባዛ ያደርጉት። ነገር ግን አፕሊኬሽኑ ብር የሚያስገኝበት ዋነኛውን ፖይንት ለወንድም ለሴትም እኩል ነው። ወንድም ሴትም ሆናችሁ ኮሚትመንት ይኖራችሁ፣ ኮንሲስተንት ይኖራችሁ ላይቭ ላይ ገብታችሁ በሰራችሁ ቁጥር ለወንዶችም ለሴቶችም የሚከፍለው እኩል ነው። እንደ ቲክቶክ ራሱን ፖፑላር ማድረግ ነው የዚህ ወይ ደግሞ የዚህ ፕላትፎርም ዓላማ ማለት ነው። እስካም ነው አይደለም ምናምን እስካም በጭራሽ አይደለም። ልክ እንደ ቲክቶክ ልክ እንደ ዩቲዩብ አዲስ ፕላትፎርም ነው፣ አዲስ ነው። ስለዚህ እንዴት ነው የመጀመሪያ ተጠቃሚዎች በደንብ ብር ያገኛሉ። ስለዚህ የመጀመሪያዎቹ ለመሆን ብታሽቀዳደሙ፣ ሁለተኛ ይሄ የዚህ ግሩፕ አባል ለመሆን ሞክሩ። የዚህ ግሩፕ አባል ለመሆን ያው ቲክቶክ ላይ ምንድነው ቴሌግራም ላይ ሊንኩን አስቀምጥላችኋለሁ። ገብታችሁ ዳውንሎድ አድርጋችሁ ከዛ በሚቀጥለው ቪዲዮ የማሳያችሁን ስቴፕ ተከትላችሁ መስራት ነው ማለት ነው። ስለዚህ ላይቭ ላይ ገብታችሁ ለመስራት ትሞክራላችሁ። በቀን ከ2000 እስከ 3000 እንደ ጀማሪ በደንብ ኮንሲስተንትሊ ሰርታችሁ ከ15 ቀን በኋላ ለውጡ በደንብ ታዩታላችሁ። ከዛም በላይ በደንብ ኮንሲስተንት ደግሞ ፓሽኔት ሆናችሁ የምትሰሩ ከሆነ በቀን እስከ 20 ሺህ ብር እስከ 30 ሺህ ብር ልትሰሩ ይችላላችሁ። ከእኔም በላይ ልትሰሩ ይችላላችሁ። እኔ ዩቲዩብ ላይም ቲክቶክ ላይም ሌሎችም እንደምታዩት የህትመት ስራዎችንም ስለምሰራ ምናልባት ምቹ ላይሆንልኝ ይችላል። ስለዚህ እኔ ብዙ ሰዓቴ ላይቭ ላይ እዛ ላይ ላላውል እችላለሁ። እዛ ላይ አላዋልኩ ማለት ግን ነው እንደ ግሩፕ አንሰራም ማለት አይደለም። ይሄ ማለት ግን ከኔ በላይ መስራት ትችላላችሁ እያልኳችሁ ነው። እኔ ላይቭ ላይ በጣም የመዋል ወይ ደግሞ እዛኛው ላይ ጊዜን መጥፋት ጊዜ በጣም ትንሽ ስለሆነ እኔ በላይ የመስራት ቻንስ አላችሁ ማለት ነው። ግን እንደ ጀማሪ እንደ ኖርማል 2000 እስከ 3000 ብር በቀን ልትሰሩበት የምትችሉበት የተረጋገጠ የኦንላይን ስራ ነው። ስለዚህ ቴሌግራም ቻኔል ላይ እዚህ ጋር የቴሌግራም ዩዘር ኔም እዚህ ጋር አስቀምጥላችኋለሁ። ገብታችሁ ዳውንሎድ ታደርጋላችሁ። ከዛ ቀጣይ ቪዲዮ ላይ ትመጡና ስቴፑን የተከተላችሁ አፕሊኬሽኑን ትከፍታላችሁ፣ ስራውን ትጀምራላችሁ ማለት ነው። በዚህ ግሩፕ አማካኝነት የሚመጡ ኢንጌጅመንቶችን ወይ ደግሞ በዚህ ግሩፕ አማካኝነት የሚመጡ ሰዎችን እንደ ሪፈራል እናንተም ለመጠቀም ፈልጉ ከሆነ ቴሌግራም ቻናል ላይ ገብታችሁ አፕሊኬሽኑን ዳውንሎድ አድርጉት። ከዛ ወደ ቀጣይ ቪዲዮ ገብታችሁ
እንዴት እንደሚከፈት ምናምን በደንብ ከፈቱት። አንድ ላይ በግሩፕ ሆነን ይህንን አፕሊኬሽን በደንብ እንጠቀምበት። ገና ብዙ ሰው አላወቀው ማለት ደግሞ በእናንተ ሪፈራል ሊንክ የሚገቡ ወይ ደግሞ እናንተ ላይቭ ላይ ቁጭ ብለው የሚያዩ ሰዎች ብዛት ይጨምራል ማለት ነው። እናንተ ላይቭ ላይ ሰዎች ቁጭ ብለው ምንድን ነው የምትጠቀመው ካላችሁ እናንተ ላይቭ ላይ ቁጭ ብላችሁ ስለ አፕሊኬሽኑ እኔ በደንብ አስረዳችኋለሁ። እኔ ስለ አፕሊኬሽኑ ወይ ደግሞ ስለ ፕላትፎርሙ በደንብ ያስረዳዋችሁን ይዛችሁ እናንተም ላይቭ ላይ ትገቡና ለሰዎች ታስረዳላችሁ። ለሰዎች ስታስረዱ እነዛ ሰዎች ደግሞ ይከፍቱና ለሌሎች ሰዎች ያስረዳሉ። አፕሊኬሽኑን ወይ ደግሞ ተጠቃሚ ያበዙለታል ማለት ነው። ስለዚህ ያንን ባደረጋችሁለት ቁጥር በእናንተ ስር ሌሎች ሰዎች በገቡ ቁጥር እናንተን እንደ ኤጀንት ያያችኋል ማለት ነው። ስለዚህ በኤጀንትነታችሁ ደሞዝ ይከፍላችኋል፣ ቋሚ ደሞዝ ይከፍላችኋል። ያ ቋሚ ደሞዝ በቀን 2000 3000 በእናንተ ስር እናንተ አስረድታችኋቸው እየሄዱ ደግሞ ብዙ ሰዎችን እያስረዱ ላይቭ ላይ ቁጭ ብለው እያስረዱ የሚያስገኙ ሰዎች በእነሱ ባስገቡትና እነሱ ባስረዷቸው ሰዎች ልክ በእነሱ ምክንያት ላይቭ ላይ ጊፍት ሊሰጣጡ ይችላሉ። እቃዎችን ለመግዛት ኮይኖችን ሊለዋወጡ ይችላሉ። እርስ በርስ ሌቭላቸውን ከፍ ለማድረግ ኮይኖችን ኤክስቼንጅ ያደርጋሉ። እነዛ ኮይኖች ኤክስቼንጅ በተደረጉና ሰዎች በእናንተ ሪፈራል ሊንክ ሰዎችን በጋበዙ በጣም ማለት በደንብ የሰዎች ዝውውርና የኮይኖች ዝውውር በተደረገ ቁጥር ከዛ ላይ ሂውጅ የሆነ ኮሚሽን ይሰጣቸዋል። ኮሚሽኑ በጣም አሪፍ ነው፣ ትልቅ ነው። ለምሳሌ ቲክቶክ ላይ 66%ቱን ቲክቶክ ይወስዳል። ጊፍት ላይ በሚሰጡ በጣም ብዙ ለምሳሌ እናንተ አንድ አንበሳ ለመግዛት እስከ $500 ልከፍሉ ይችላል። ለምሳሌ ያንን አንበሳ ለኔ ጊፍት ብትሰጡኝ ለኔ የሚዳሰኝ $200 ምናምን $300 ኦልሞስት ቲክቶክ ይወስዳል ማለት ነው። ይሄኛው ግን እንደዛ አይደለም። ፕላትፎርሙ የሚፈልገው አዲስ ፕላትፎርም ነው፣ ሰዎችን ተጠቃሚ ነው የሚፈልገው ማለት ነው። ስለዚህ ያንን ተጠቃሚ ነው የምንሰጠው። ያንን ተጠቃሚ ለመስጠት ደግሞ ግሩፕ መፍጠር ይኖርብናል። ምክንያቱም ለብቻችን ሄደን አፕሊኬሽኑን ዳውንሎድ ካደረግነው ግሩፕ አይኖረንም፣ ላይቭ ላይ ገብቶ የሚያየን ሰው አይኖርም፣ ኢንጌጅመንት አይኖረንም ምናምን። እንደ ግሩፕ ስንሰራ ግን እኔ ጋር ያሉትን ሰዎች ለእናንተ ሼር አድርጋችኋለሁ፣ እናንተ ጋር ደግሞ ለእኔ ሼር ታደርጉና እንደ አንድ ግሩፕ ሆነን ደሞዙንም አንድ ላይ በደንብ ቶሎ ከፍ ማድረግ እንችላለን ማለት ነው። ቀጥታ ወደ ቴሌግራም የገብታችሁ አፕሊኬሽኑን ዳውንሎድ አድርጉት። ከዛ ቀጣይ የሚለቀውን ቪዲዮ ተከትላችሁ ደግሞ መክፈት ትችላላችሁ። አፕሊኬሽኑን አከፋፈት ካሳየው በኋላ በዛ ቪዲዮ ደግሞ ስለ አፕሊኬሽኑ በደንብ አስረዳችኋለሁ እንዴት እንደሚሰራ ምናምን። ከዛ ያንን የተረዳችሁትን ነገር ላይቭ ላይ ትገቡና ሰዎችን በደንብ ታስረዳላችሁ። ኢንጌጅመንቶችን ላካፈላችሁ ሞክራለሁ። እናንተም ሰፈራችሁ ያሉ ሴቶችን በተለይ መጀመሪያ አካባቢ ሴቶችን ሰፈራችሁ ያሉትን የተለያየ አካባቢ ተማሪዎች ልትሆኑ ይችላሉ። ቴሌግራም ላይ ብዙ ግሩፕ ሊኖራችሁ ይችላል። ቲክቶክ አካውንትም ከፍታችሁ አንድ ቪዲዮ ብላኩ በትንሹ 100-200 ቪው ልታገኙ ይችላላችሁ። ስለ ኦንላይን ሜኪንግ ስራ ቲክቶክ ላይ ብትለቁ ደግሞ ቶሎ ቪው የማግኘት ቻንሳችሁ ከፍተኛ ይሆናል። ሊንክ ግን በጭራሽ ዩቲዩብ እና ቲክቶክ ላይ እንዳታረጉ፣ ቴሌግራም ላይ አስቀምጡና ቴሌግራም ላይ ዳውንሎድ እንዲያደርጉ አድርጓችሁ ልክ እንደኔ ማለት ነው። እኔ ወደ ቴሌግራም ገብታችሁ ዳውንሎድ አድርጉ ምላችሁ ቴሌግራም ቻናል ከፍ እንዲል ወይ ደግሞ ቴሌግራም ቻናል የሚላችሁ እንድትጎበኙት አይደለም። ያንን ሊንክ እዚህ ጋር ማስቀምጠው ዩቲዩብ ባን ስለማያደርግብኝ ቪዲዮውን ባን ያደርገዋል። የኔንም አካውንት ማለት በደንብ ሻዶማ ስለማያደርግብኝ ቲክቶክ ላይም እንደዛው ሊንኮችን ማስቀምጣቸው። ስለዚህ በጭራሽ እነዚህ ፕላትፎርሞች ላይ ሊንኩን እንዳታስቀምጡ። ቴሌግራም ቻናላችሁ ላይ አስቀምጡ። ቴሌግራም አካውንታችሁ ላይ ከፈለጋችሁ ደግሞ ዩዘር ኔማችሁን ስጧቸውና ሰዎች ሃይ ሲሏችሁ ዩዘር ኔም ምንድነው የአፕሊኬሽኑ ሊንክ ስጧቸውና እዛው ጋር ዳውንሎድ አድርገው እናንተ ላይቭ ላይ ይምጡ እንጂ እነዚህ ፕላትፎርሞች ላይ ስራዎች ከጀመራችሁ በኋላ እንምላችሁ ሊንክ በጭራሽ እንዳታስቀምጡ። ቴሌግራም ነው ሊንክ በደንብ ኤክስቼንጅ ማድረግ፣ ሌሎችም ዋትስአፕ ነው ኢሞን ትችላላችሁ። እነዚህ ፕላትፎርሞች ሊንክ ኤክስቼንጅ ማለት እንዴት ነው ሊንክ ፖስት ማድረግ ምናምን ምንም አይነት ገደብ የላቸውም። ግን ዩቲዩብ ላይ ምናምን ሰዎችን ኢንጌጅመንት ለማግኘት የምትሞክሩባቸው ፕላትፎርሞች ላይ በጭራሽ ሊንክ እንዳታስቀምጡ። ለዛ ነው
ቴሌግራም ላይ ሄዳችሁ ሊንኩን ነክታችሁ ዳውንሎድ አድርጉ እያልኳችሁ ያለሁት እንጂ ሌላ ጥቅም። ስለዚህ ስለ አፕሊኬሽኑ በመቀጣይ ቪዲዮ አሳያችኋለሁ። ስለ አፕሊኬሽኑ በደንብ አስረዳችኋለሁ። ከዛ እናንተ የተረዳችሁት ማለት ነው። በዛ መልኩ አብረን መስራት እንችላለን። እንዴት ነው ኢንጌጅመንት ማግኘት እንችላለን? በዛ ላይ አደርግላችኋለሁ። በቀጣዩ ቪዲዮ እንገናኝ።